ብለህ መቁረጥ መቻል አለበት። ልክ በምላጭ እንደምትቆረጠው ቀስ አድርገህ ያ ዋናው ጧ ይሄ ነው። አክቹአሊ ሴትዮ ቢክራ ሆና በሷ ላይ በነገራችን ላይ ካላህ በላይ የሚማሩት ስለዚህ ነው። ይሄንን በዛው ይውልኝ። ይቺ ሴትዮ ቢክራ ሆና በሷ ላይ በሚገባበት ሰዓት ምን ያደርጋል? ድንገት ይቺ ሴትዮ ሳታስብ መግፋት የለበትም። ስጋን የሰውነት ክፍል ምን ይላሉ ሼኹ? ቀስ ብሎ እያጫወተ ቢክሯን መውሰድ አለበት። ድንገት ብድግ አድርጎ ያችን ሴትዮ ሰውነቷን ሳያለዝብ፣ በተለይ አንዳንዶችማ በቃ ጦርነት የገጠሙ ነው ይመስላል። ጦርነት የገጠሙ አንደኛው ምንድነው? እኔ እንደው ብዙዎች ድንገት ብድግ አድርገው በቃ ግንኙነት እንደሚያደርጓቸው ነው። በቃ ከዛ በኋላ ፍቅር የሚባለውን ነገር አላውቅም የሚሉ ሴቶች ገጥሞ ከዛ በኋላ ግንኙነት ካደረገና ብልቱ ወደ ብልቷ ከደረሰ በኋላ ቢክራ ከሆነች ቶሎ ማውጣት የለበትም። ሰው ላይ አረጋግቶ ይዞ እሷን ህመሟን እንዲተዋት ማረጋጋት መቻል አለበት። ወላሂ ይሄ ጉዳይ በጣም በጣም ብዙ ሴቶች በድንግልነታቸው በልጃገረድነታቸው እንዲህ አይነት ሙፋጃአ ግንኙነት ተደርገው ወንድ የሚባል አስጠልቷቸው ትዳር የሚባል አስጠልቷቸው የአልጋን ጣዕም አናቅም የሚሉ ሴቶች ብዙ ሴቶች ገጥመውኛል። ብዙ ሴቶች ነግረውኛል። ይሄንን ተጠንቀቁ። ቢክራ የምታገባ ወንድ ቢክራ ሚስትን ስታገባ ቀስ ብለክ አለሳልሰክ በቃ ያንን የስጋ ክፍል ቀስ ብለህ መቁረጥ መቻል አለበት። ልክ በምላጭ እንደምትቆረጠው ቀስ አድርገህ እኔ ግን ክርስቲያን ይሄ ቪዲዮ ከጆኩ ባሻገር አንድ ትልቅ መልእክት ያለው ቪዲዮ ነው ለኔ። ጌታ ልብ በሉ፣ ፈቷቸው ጠቅላላ ይሄ ነው። ይሄ ኡስታዝ ወንድ ነው። በእስልምና ከሴቶች ጋር እንደዚህ አጅነቢ ከሆነ ሴት ጋር መገናኘት የለበትም። ብዙ እንደዚህ አያወራም። ግን መሰረታዊ በጥያቄ ነው የሚያገኛቸው። ብዙ ሴቶች ለሱ የሚነግሩት ምንድነው? እንደዚህ አይነት ስሞታ ነው፣ እንደዚህ አይነት ብሶት ነው፣ ችግራቸውን ነው። ፈትዋዎች ላይ ባሌ እንደዚህ ያደረገኝ፣ እንደዚህ ስሜት የለኝም፣ ዲቴል ነው ገብቶ የሚያወሩት። ይሄ ራሱ ይሄ ቪዲዮ አንድ ምስክር ነው። ፕላስ ስለ አምላካቸው ግን ጭንቅላት ይኑረው አይኑረው የሚያውቁት ታሪክ የለም። ኡስታዞቹ የሚጠየቁት እነሱ የሚያስተምሩት ታሪክ የለም። ኡስታዞቹ የሚጠየቁት ስለ እንደዚህ አይነት ነገር ነው፣ ስለ ማህበራዊ ህይወት። ይሄ የስነ ተዋልዶ ጤና ምናምን ማህበር ነው እንጂ ሃይማኖት ሊሆን አይችልም። ይሄ ፈትዋ ገብታችሁ እዩ። እንዳለ የሚጠየቀው ስለ መለኮታዊ ስለ አምላካቸው አንዲት ጥያቄ የለም። አንድ የሚጠይቅ የለም፣ የሚያውቅም የለም። አላህ አንድ ነው፣ አይወልድም አይወልድም፣ ጌም ኦቨር አለቀ። ከዛ በኋላ ይተነትነዋል እንደዚህ። እንግዲህ የስነ ተዋልዶ ትምህርት ነው እንጂ እና ከቀልዱ ባሻገር ይሄም ነገርን በደንብ መታየት አለበት ብዬ ስላስብኩ ነው። ያ መማማራቸው ጤናማ ሆኖ ሳለ እንትራም እንዳለው ቃል እንዳለው ስለ አምላካቸው ሲሆን ግን ሁሉም ቤዳ ኬፍ ነው፣ አልተገለጠም፣ አናቅም ነው። በየመስጊድ ውስጥ ምን እየተፈጠረ እንደሆነ እኔ እንመልከት እስቲ። ከራሳቸው ተመልከቱ። ይሄ የተፈጠረው እሑድ ነው። ተመልከቱ። እንዳይዘጋብን በጣም እንትን አላሳየው። ይሄ አሁን በጣም ወደ ኤክስትሪም ወደ ሆነ ነገር ነው እየሄደ የሚቀጥለው። ክትክል ውስጥ ነው የገጠለው።
ወደ ጠብ ስገባ የዛሬ ዓመት ነው አስታውስ። አንደኛውን አንስተው እኮ እንዲህ ነው የወረወሩት ከፎቅ ላይ እንዴ! በጣም የሚያስጠላ ነገር ነው። ከዚህ በኋላ እነዚህ አንስተው ወረወሩ። ሰላት ሊል ሄዶ ባይዘ መስጊድ ውስጥ እኮ እነ ኡስማን እኮ የተገዳደሉት እኮ አይ ቲንክ ኡስማንም መስጊድ ውስጥ የተገደለው አሊም እንደዛው ነው። አሊም እንደዛው መስጊድ ውስጥ ነው የተገደሉት፣ እዛው በሙስሊም ማለት ነው። ሰላት እያለ በሸቦላ ያው መርዝ በተነከረ ሸቦላው መርዝ ውስጥ ነክሮት ከዛ ጭንቅላቱ ላይ ሙስሊሙን ማለት ነው ሙስሊም ነው የሚለው እንትና እኮ ነው ሃይማኖታቸውን አሁን በደንብ ጠልቀው ስለማያውቁት ዝም ብለው እንደ ከብት ሲነዱ ኖረው አሁን ውስጡ ሲነካ በቃ መፈረካከስ ጀመረ ማለት ነው። ግን አሁን አህባሾቹም ይቀጥፋሉ። ለምሳሌ የሐነፊ መዝሐብ መስራች የሆነው ኢማም አቡ ሐኒፋ አልኪታብ ፊቅ አልአክበር በሚለው መጽሐፉ ላይ አላህ እጅ፣ ፊት፣ ነፍስ አለው ብሎ እነዚህን ያምናል። እንደዚህ የማይል ሙዕተዚላ እነዚህ የጠመመው አንጃ ነው ብሎ ራሱ ኢማም አቡ ሐኒፋ እንግዲህ ታላቁ ሊቃቸው እጅግር እንዳለ ያምናል ራሱ አላህ ማለት ነው። ሊቃውንቶቹ ራሱ አያውቁትም አላህን። እንኳን አሁን ያሉት ተራው በዛ ዘመን ጥንቱ ዘመን ላይ የነበሩት የሃይማኖቱ ሊቃውንቶቹ ራሱ አላህን በግልጽ አያውቁትም። መሐመድ ፕራንክ ሳይላቸው ሞተ። በጣም በሚያሳዝን ሁኔታ አልነገራቸውም። አሁን እኮ ችግሩ ምንድነው? እሱ መሐመድ ምንም የተናገረው ነገር የለም በአላህ ጉዳይ ላይ ቴዎሎጂካል ፓርቶቹን የሚያውቀው ነገር ስለሌለ እሱ በዝምታ አልፎታል። እሱ በዝምታ ማለፉ አሁን ላለው ጄኔሬሽን ግን የሚያዋጣ አይደለም። ምክንያቱም አልወለደም አልተወለደም ከምትል መፈክር ውጭ ሌላ የሚያውቀው ነገር የለም። መሐመድ ክርስቲያኖችን ለመቃወም አልወለደም አልተወለደም ብሎ አመጣ፣ በስጋ ክርስቶስ መምጣትን ለመቃወም። ከዛ በቃ ሌላ የሚያውቀው ቴዎሎጂ የለም፣ ምንም የሚያውቀው ነገር የለም። እስታክ አደረገበት እዛ ጋር። አሁን ጊዜው ተቀይሯል፣ ብዙ ጥያቄ ይጠየቃል። አሁን ችግር ሆነ። ስለዚህ በጊዜ ብዛት ውስጥ አብዴት ያደረጓቸው ነገሮች አሉ ሊቃውንቶቻቸው ማለት ነው። ግን እንደዛም ሆኖ ስቲል ሰርቫይቭ ማድረግ አልቻሉ። ቲክቶክ ላይ ያሉትና አንዳንድ መሬትም ያሉት የዋብያ ኡስታዞች ለማስመሰልና ለመዋሸት ይጠራሉ። ግን አያዋጣችሁም። ተረከዝ ማምለክ ጭንቅላት የሌለው አካል አምላካችን እስቲ ኮንፊደንት ይኑራችሁና አምላካችን ተረከዝ ነው ጭንቅላት ግን ይኑራው አናቅም እያላችሁ እስቲ አስተምሩ። ፍራንክሊ ስፒኪንግ የኔም ፎቶ አድርጋችሁ በእኔ ስም የምነግዱትን ኑ ሳህል ሰው ቁጭ ብሎ ያዳምጣችሁ እፎይ ይመጣል እፎይ ምናምን እያላችሁ እንደምትጠሩት ሰው እንደምትሰበስቡት አምላካችን ጭንቅላት ይኑራ አናቅም ተረከዝና ባጥን ያለው እያላችሁ ብታስተምሩ ማንም ሙስሊም ቁጭ ብሎ አያዳምጣችሁም። እንኳን ክርስቲያን ሊያዳምጥ ምን አይነት ወረረ የሆነ ነገር ነው የምታስደምጡም ብሎ ጥሏችሁ የሚወጣው። ለዚህ ነው ስለ አምላካቸው አልወለደም አልተወለደም ቢጤ አምሳያ የለውም ብለው ሮጦ መጽሐፍ ቅዱስ ውስጥ የሚገቡት። ለዚህ ነው ኦኬ እሺ ፎር ሴክ ኦፍ አርጉመንት እኛ የፓርት እንደዚህ በሚታይ ፓርቶች ፈጣሪ የተከፋፈለ ነው ብለን ባናምንም ፎር ሴክ ኦፍ አርጉመንት ግን እንስማማና እናንተ እንደምታመጡት አለው ብለን ብንስማማ እናንተ እንደዛ ነው ወይንስ አካለ ጎደሎ ነው? እናንተ ከራስ ፀጉር እስከ እግር ጠፍር እኔ አለው ብለን ብንስማማላችሁ እናንተ እንደዛ ነው? እናንተ እኮ አካል ጎደሎ እኮ ነው ስቲል እያመለካችሁ ያላችሁ። አካል ጎደሎ ነው። እንዴት አካል ጎደሎ? ተረከዝና ባት ሰው ለማምለክ ጭንቅላት ይኑራ አላቅም። ነቢያትና መልእክተኞች ግን ከ124,000 ያላነሱ ተልከዋል። እና እነኚህ ሁሉ ነቢያትና መልእክተኞች ከ124,000 በላይ የመጡት ያስተማሯችሁ ስለ ተረከዝና ስለ ባት ብቻ ነው? ሰው እንዴት ባትና ጭንቅላት ይኑራ አላቅም እያለ ተረከዝ ላይ እርግጠኛ ይሆናል? አንደኛው ብሏል እንደውም የሆነ ግጥም የሚገጥም ነገር እንዴት ሰው አምላኩን ጭንቅላቱ ላይ እርግጠኛ ሳይሆን እግሩ ላይ እርግጠኛ ሆኖ ይከተላል አለ። ሀባሽ ነው። ቢያንስ ጭንቅላት አለው እርግጠኛ ነኝ፣ እግሩን ግን እንጃኔ ቢል ይሻላል አለ።
እግሩ ላይ እርግጠኛ ሆኖ ጭንቅላቱ ላይ ግን እርግጠኛ አይደለም። ታዲያ ይህንን ጣዖት እንዴት ነው የምትከተሉት? ይህን ፍጡር እንዴት ነው የምትከተሉት? ሜይ ቢ ክርስቲያን የምታሳየው ቪዲዮ ካለ ቀጥል፣ ከዛ ወደ ንባቦች እንገባለን። ደግሞ እስከዛ ብሩኬ ማዘጋጀት ትችላለህ። ይህችን ቪዲዮ ላሳይና እኔ እቀጥላለሁ ከብሩኬ በኋላ። ያ እንግዲህ ምንድነው እፎይ ይሄንን ነገር ካነሳ በኋላ ከውይይቱ በኋላ ማለት ነው ከዲቤቱ በኋላ አህባሾች ይሄንን ነገር በጣም በስፋት እየሰሩበት ይገኛሉና ወሃቢያዎች ደግሞ ይሄን ነገር ለማፈን የተጠቀሙበት ሲስተም ምንድነው ያላቸውን አስተምሮ ከማጥራት ይልቅ አህባሾችና ክርስቲያኖች አንድ ናቸው የሚል የሐሰት ትርክት እየተናገሩ ያው ተከታዮቻቸውን እንደ በግ የሚከተሏቸውን እንደ ጋሪ ፈረስ የሚከተሏቸውን ተከታዮቻቸውን ለማሳመን ይሞክራሉና ይሄ ነገር ምን ይመስላል የሚለውን አህባሾቹ ቪዲዮ እየሰሩ ይገኛሉና ላሳያችሁ እስኪ። ይችን ወሃቢያዎች ጂስም ባት አምላኪዎች ሰሞኑን ለክርስቲያኖች መልስ ሲያጡ ተበሳጭተዋል። አህባሾችና ክርስቲያኖች አንድ ናቸው እያሉ እኛ የኢትዮጵያ ሙስሊሞች ከኢትዮጵያ ክርስቲያኖች ጋር አንድ ነን። በምን? በሀገራችን ጉዳይ ማንም ሊለያየን አይችልም። በሀገራችን አንድ ነን። ሀገራችን ማንም ሊለያየን ስለማይችል ወይ ዜግነትን ትቀይራለህ ታወቅ የት እንደመጣ ስለማትተሞ አህባሽ ስለሚለን ከዜግነቱም አህባሻዊ አይደለም ወሃቢይ ከእምነቱም ሙስሊም አይደለም እምነቱ ስለማይታወቅ የት እንደመጣ ስለማትታወቅ ወፍ ዘራሽ ሁሉ ወይ ዜግነትን ትቀይራለህ ወይ እምነትን ተስተካክለህ ትገባለህ ወደ እስልምና፣ አሊያ ምንነትህ አይታወቅም ነው። ምንነትህ አይታወቅም ከኢትዮጵያ ውስጥ ጥፋ። አቋም ከሌለ ሙስሊም ያ እንግዲህ በነገራችን ላይ ወሃቢዎች ይሄ ምንድነው ትልቁ ነገር የነሱ መሰረታቸው ውሸትና ሐሰት ስለሆነ ነውና ያለ ውሸት ያለ ሐሰት ያለ ፕሮፓጋንዳ ያለ ፖለቲካ አንድ ስቴፕ 5 ደቂቃ መቆየት የማይችል ሃይማኖት ነው። እመኑኝ ይሄ በዚያ አካሄዳቸው ደግሞ ይሄንን አካሄዳቸውን ትናንትናም እየቀጠሉበት ነበረ፣ ዛሬም እየቀጠሉበት ነው፣ ነገም ደግሞ ያደርጉታል። ስለዚህ አሁን አብዛኛው ሙስሊም ማህበረሰብ ይሄን ነገር በደንብ እየተረዳ ነው፣ በደንብ አውቀውታል። በደንብ ማህበረሰቡ ላይ መሬት ድረስ ወርዶ እየሰራ ስለሆነ ምንም ችግር የለውም። ቀጥሉበት፣ እናንተ ውሸታችሁን ማጭበርበራችሁን ቀጥሉበት። ህዝቡ እውነታውን ያውቃል። ያ ዋናው ምንድነው እሱ እኔ በጣም ብዙ ሙስሊሞች አሁን ላይ እየተማሩ ነው። ብዙም ጥያቄ ይሄ ነገር ጤናማ እንዳልሆነ ገብቷቸዋል። ጤናማ እንዳልሆነ ተረድተውታል። ስለ ራሳቸው አምላክ ሳያውቁ ክርስትናን ዝም ብለው የሚያንቦጫርቁ የሚሳደቡ ባለጌ ኡስታዞቻቸውን አንደኛው ብሏል። እንደውም ጠብደል እዚህ ጋር ይሰማል። ባለጌ ተሳዳቢዎቻቸው ምንድን ነው ብሏል። ኤኒዌይስ ክርስቲያን እንትና የከፈትከውን ቀጥል። እሺ ቻልም እንደ ፎይ አይሰማም። ሰማያለሽ ታወሪያለሽ። እሺ አንዴ ቆይ። ያ መጽሐፍም ለምትፈልጉ ደግሞ መጽሐፍ ደግሞ አለን እኛ ማስረጃዎች አሉን ስለ አምላካችን። ለራሳችሁ መጀመሪያ ማለት ስለ ክርስትና ሃይማኖት እስኪ ንገረን። ቆይ ተረጋጊ ታችን አምላክሽ እየሮጠ እኮ ነው። ይሄኔ እኮ ተረጋጊ። ቆይ ይሄኔ እየሮጠ ደግሞት እያለከለከ ነው። ይሄኔ ቆይ አንዴ ተረጋጊ። የሚታረጊ መጽሐፍ ሲከፈት አትረብሹ። ኦኬ ለምሳሌ በዚህ መጽሐፍ ላይ አልመጅሙዕ አልሙጊዝ መጽሐፍ ስለ ብርቅዬ ቁርአንና ሐዲስ ታላቅ ይላል አቡ ሙሳ አልመዲኒ። መጽሐፉ ላይ እንግዲህ ቅድም አላህ በቦታ የተገደበ መሆኑን አይተናል። እንደሚሮጥ ደግሞ ከራሳቸው ሊቃውንቶች አይተናል። ሩጫውም ዘይቤያዊ ሳይሆን ሊትራል እንደሆነ አይተናል ነው። ለምሳሌ ሩጫው ምን አይነት ነው ሲባል እዚህ ጋር ይናገራል። በእግር ሩጫና በፈጣን የእግር ጉዞ መካከል ያለ ነው ማለት ነው። ስለዚህ አላህ ሩጫው ራሱ ምንድነው? ሶምሶማ ነው ማለት ነው። ፈጣን ሩጫ ማትሉትም ፈጣን እግር ጉዞ ማትሉትም በሁለቱ መካከል ያለ ነው የአላህ ሩጫ ማለት ነው። በስንት እግር ነው የሚሮጠው? ቆይ አንዴ ልጨርስ ከድሬ። በቦታ መገደቡን ካመናችሁ በቦታ መገደቡን አምናችሁ እንደሚሮጥ ደግሞ ካመናችሁ
ሌላ ቦምብ ልስጣችሁ። እዚህ ጋር ምን አለ? ራሱ ይሄው የፈረደበት ሼህ ኢብኑ ተይሚን በዚሁ በመጅሙል አልፈቷ ገጽ 174 ላይ ያስቀምጣል። 85ኛው ጥያቄ ተጠይቋል። ምንድነው የተጠየቀው? ዱ ዊ አትሪቢዩት ታየርድነስ ቱ አላህ፣ ደካማነት ለአላህ ባህሪ ተብሎ ይሰጣል ወይ ብሎ የተጠየቀ ጥያቄ አለ። ትርጉሙን እዚህ ጋር ስላለ ለሁሉም ላንብበው። ሼኩ ተጠየቁ ይላል፣ እናንተ እስክትደክሙ ድረስ አላህ አይደክምም ከሚለው ስምምነት ከተደረገበት ሐዲስ አላህ በመድከም ባህሪ ይገለጻል ብለን እንረዳለን ወይ? ጥያቄ ምልክት ተጠየቀ ማለት ነው። በዚህ ሐዲስ መሰረት ለአላህ የድካም ባህሪ አለው ብለን መናገር እንችላለን ወይ ሲባል ሼኩ መለሰ። በንግግራቸው እንዲህ በማለት መለሱ። በአህለል ሱና ወልጀማዓ ዘንድ መሰረታዊው ህግ እኛ የላቀውንና የተከበረውን አላህ ራሱን በገለጠበት ነገር ሁሉ ፍጹም አምሳያ ሳናበጅ እንዴትነቱን ሳንወስን እንደምንገልጸው የታወቀ ነው አለ። ስለዚህ እንደፈረደበት የሰውዬ ሊያምን ነው ማለት ነው። አላህ ይደክመዋል ብሎ በቃ አላህ ገለጸ፣ አማራጭ የለውም። አቂዳው ያስገድደዋል ግዴታ። ከሮጠ በኋላ የሚደክመው ግን ሳይሮጥ ነው የሚደክመው። አይ ከሮጠ በኋላ ነው እንጂ ምክንያቱም ሩጫ የአካል እንቅስቃሴ ስላለው የአካል እንቅስቃሴውንም ስላመነ ከዛ በኋላ የሚመጣ ድካም ይኖራል ማለት ነው። አረጋና ከደከመው በኋላ ደግሞ እንደሚያደርግ አሳያችኋለሁ። በመሆኑ ይህ ሐዲስ ለአላህ መድከም እንዳለው የሚያሳይ ከሆነ የአላህ መድከም እንደኛ መድከም አይደለም። ልክ የአላህ እጅ እንደ ሰው እጅ አይደለም እንደሚሉት የአላህ ድካም እንደኛ ድካም አይደለም። ይልቁንም እርሱ በውስጡ ምንም አይነት ጉድለት የሌለበት መድከም ነው። ፍጹም ድካም፣ ፍጹም አለመድከም። በየትኛው ዓለም ቋንቋ ነው ድካምነት የፍጹምነት መገለጫ የሆነው? ደካማነት የፍጹምነት መገለጫ የሆነው በየትኛው ዓለም ቋንቋ ነው? ቤትም ሎጂካል አይደለም። ኦሬዲ ቃሉን ከተቀበለ ይዞት የሚመጣውን ትርጉም መቀበል ግዴታ አለበት። ምን አለ? የሰው ልጅ መድከም ግን በውስጡ የጉድለት ነገሮች አሉበት። ምክንያቱም ሰው የመሸከም አቅም በማጣቱ ምክንያት ከወረደበት ነገር የተነሳ የስነ ልቦናና በአካል ይደክማልና። የአላህ መድከም ግን ይህ ሐዲስ በእርሱ ላይ የሚያመለክት ከሆነ አላህ እንደሚደክም ሐዲሱ የሚያመለክት ከሆነ ለአሸናፊውና ለላቀው አላህ የሚገባውና በማናቸውም መልኩ ጉድለትን የማያካትት መድከም ነው ይላል። ስለዚህ አምላካችን ፍጹም ደካማ ነው። ጎዶሎ የሌለበት ከድር ማልጀጠከነ አረ ይሄ እምሮጥ ምን የምልህ ማለት ነው። ኡፎይ እምሮጥ ማለት ነው። ገነቱ ራሱ ቢከለክል ሁለት ሰው ትመድብበትና ከነሱ ጋር ይሮጥ ብለህ እሱ ስሮጥ ትገባለህ። እሱ ሲሮጥ ወደ ገሃነም እኮ ነው የሚሄደው። እሱ ሲጀመር ወደ ገሃነም ሲሮጥ አንተ ገነት ትገባለህ። ሁለት ሰው መድበህ እነሱን ሲያበር ይመች። እሱ ዳራሩትና እሱ ሲደክም ቀስ ብለህ ትገባለህ አንተ። እንደዚህ እየተባባላችሁ አንድ መስጊድ የምትሰግዷን ነገር ነው ደስ የሚለኝ። አይ ነገ ቆይ የሆነ ጊዜ እጠይቃቸውና ቀስ ብዬ ቪዲዮ ቀዳቸዋለሁ። ምን እንደሚሉት ያለ ያብዳሉ። እሱ ሲያባረር የገነት ገባለሁ። አንድ ፎይ ማውራት ፈልጋለሁ። እውነት አንተ የምታስተምር ከሆነ ለምን ኢምራን ጋር መጥቶ ይማር? ተሰራ ነው ይማር። ጥያቄ ካለው እንመልስለታለን። ይምጣ፣ ጡጦን ይጨርስ መጀመሪያ። አይ ጥያቄ ካለው ይምጣ፣ እንመልስለታለን። ይማር ከሰራው ነው ወጥቶ ይጠይቅ። ቀጥታ ነው የምንወስደው ለሚሉት ግን እፎይ በዛውም አብረው እንዲያዩት። ቀጥታ የሚያዩት ከሆነ ቁርአኑ ላይ ያለውን ነገር ቁርአን 42:51 ላይ ለምሳሌ አላህ ሂጃብ እንደሚለብስ ይናገራል። አላህ ሂጃብ ይለብሳል ወይ? በተፍሲሮቹ ውስጥ ለምሳሌ ተፍሲሩል ቁርጡቢ 104ን ሲተረጉም እንደዚሁ አላህ ከአርሹ በታች የሚልከው የወንዶች ፈሳሽ እንዳለ ይናገራል። ሌሎቹ ሙፈሲሮቹ በመታወቂያ ስሙ ስፐርም ብለው ነው የሚጠሩት። አለው ወያስ ቀጥታ ከሆነ የሚረዱት ማለት ነው።
የእጁ የእግሩ የምናምኑ ጉዳይ ሳይሆን የእግሩ ሂጃባ ሲጀመር እቺ ብርሃናዊ ሂጃብ ምናምን በሐዲስም በጣም ብዙ ቦታ ሁሉ ተነግሮላታል። ስለዚህ ያንንስ ቀጥታ ነው ወይ የሚረዱት? በአህባሽና በዋህብያ መካከል ውብ አህያ በሁለቱ መካከል ልዩነት አለ ወይ? ቀጥታ ከተረዱት ማለት ነው። በጣም ብዙ የምናነሳቸው ጉዳዮች አሉ ቀጥታ የሚነሳ ከሆነ። ስለዚህ ከድር ነገ ይህንንም አብረህ ብትጠይቅ ጥሩ ነው። ስትጠይቅ ማለት ነው ብርሃናዊዋ ሂጃብ ፍጡር ናት ወይስ ፈጣሪ ናት ምናምን የሚለውንም አብረህ በዛው አያይዘህ እንድትጠይቅ ለማለት ነው። ይሄንን ያው ትልቅ ኡስታዝ በቃ ታዋቂ የተባለ ኡስታዝ ቀስ ብዬ እጠይቃለሁ። ያው ታዋቂ የተባለው ከስራ ያለው ሜቢ ዋልያ ከሆነ ከሱ ጋር ታወራላችሁ። ሳሊ ወይ ፎይ ሰላም ነው? እንደና ትቀጥላላችሁ ፎይ ዝጋዎች ሰውና ኦሬዲ ስለለቀ አንድ ደቂቃ መጠየቅ እችላለሁ? ቆይ ትቀጥላለህ። አንዴ ጨርሰው አንብቦ ስለ አላህ ትጠየቃለህ እንጂ ትመልሳለህ። ስለዚህ አሁን ባነበብነው መሰረት አላህ እንደ ፍጡር ያልሆነ የመድከም ባህሪ አለው ነው። ይሄ ድካሙ ደግሞ ፍጹምነት ነው የሚል ኢሎጂካል እንትን ክሌም አስቀምጧል። ይሄ ሐሰት ነው። ስለዚህ ሲሊ ጥያቄዎች ማንሳት እንችላለን። ለምሳሌ ሙስሊሞች እንደሚያነሱት አላህ ሲደክመው ማን ነበር ዓለምን የሚያስተዳድረው ማለት ይቻላል። ስለዚህ ደካማ ነው ኦሬዲ አምላካችሁ። ድካም ብቻ ደግሞ አይደለም መሰላቸትም እንዳለበት ይናገራል። ስለዚህ አላህ ምን ያደርጋል ሲደክም የሚለውን እዚሁ መጽሐፍ ላይ አልሙስተድራቅ አለ ሰሂሃይን እንዲሁም የአቡ ያላ የቃዲ አቡ ያላ መጽሐፍ ላይም ማየት ይቻላል። ምን እንደሚያደርግ ተመልከቱት። ቃታዳህ ነው እንደሚለው ቃታዳህም እንዲህ አለ። በመስጊድ ውስጥ ተቀምጠው እንዲሁም ላሳያችሁ። ይሄ ከላይ ያለው ኢስናዱ ነው። ይሄ በጥቁር የምታዩት ሰነዱ ነው። የሰዎቹ የዘጋቢዎቹ ሰንሰለት ነው። እኔ በመስጊድ ውስጥ ተቀምጬ ሳለሁ ቃታዳ ኢብኑ ኑዕማን መጣና እያወጋ ተቀመጠ። ሰዎችም ወደ እርሱ ተሰበሰቡ። ቃታዳም አንተ የሁነይን ልጅ ሆይ አቡ ሰይድ እንደታመመ ተነግሮናልና ወደ እርሱ ይዘኸኝ ሂድ አለ። ይዞንም ሄደ። ከዛስ አቡ ሰይድ ዘንድም እስክንገባ ድረስ ተጓዝን። እርሱንም ቀኝ እግሩን በግራ እግሩ ላይ አንስቶ በጀርባው ጋደም ብሎ ተኝቶ አገኘው ማለት ነው። አቡ ሰይድ የተባለው ሰው በጀርባው ተኝቶ ቀኝ እግሩን በግራ እግሩ ላይ ጋደም አድርጎ ተኝቶ አገኘው። ሰላምታ አቀረብንለትና ተቀመጠን። ከዚያም ቃታዳ እጁን ወደ አቡ ሰይድ እግር ዘረጋና እጅግ የበረታ ቁንጥጫ እጁን አንስቶ እጅግ የበረታ ቁንጥጫ ቆነጠጠው። አቡ ሰይድም ሱብሃንአላህ የወንድሜ ልጅ ሆይ አሳመምከኝ እኮ አለ። ከዛ ቃታዳ ምን አለ? ቃታዳ ማለት ያው ተአቢን ነው። ቃታዳ ምን አለ? እኔም የፈለኩት እሱን ነው። የአላህ መልእክተኛ እንዲህ ብለዋልና አላህ ፍጥረቱን በፈጸመ ጊዜ በጀርባው ጋደም አለ፣ ተኛ ማለት ነው። ማን ነው ይሄ? አላህ ፍጥረትን በጨረሰ ጊዜ በጀርባው ጋደም አለ። ሱብሃንአላህ። ከዚያም አንደኛ እግሩን በሌላኛው እግሩ ላይ አነሳ፣ አጣመረ ማለት ነው፣ እግሩን በጀርባው ተኝቶ። ከዚያም ከፍጥረቶች መካከል ለአንድም አካል ይህንን ሊያደርግ አይገባውም አለ ብሎ ይህንን ይናገራል። ከዛ አቡ ሰይድ ምን ይላል? አቡ ሰይድ ምን አለ? ጥፋት የለውም፣ ወንጀል የለበትም፣ በአላህ እምላለሁ ይህንን መቼም ቢሆን ዳግመኛ አላደርገውም አለ። ስለዚህ አቡ መሐመድ አልኸላል እንዲህ አሉ። ይህ ሐዲስ ሰንሰለት ወይም ኢስናዱ ያሉት በሙሉ ታማኞች ጡቃት ናቸው ይላል። እነርሱም ከታማኝነታቸው ጋር የሁለቱ ሷሂህ መጽሐፍት የቡኻሪና የሙስሊም መስፈርት ናቸው ብሎ ዘጋቢዎቹን ያቀርባል። እዚህ ላይ ብቻ ሳይሆን ተፍሲር አልጠበሪ ላይ ይህንንም ታሪክ ታገኙታላችሁ። ይኸው ተፍሲር አልጠበሪ ሱራ 42:5 ላይ እዚህ ጋር ያስቀምጠዋል። የተጠየቁትን ጥያቄ አለ። እቺን አንስቼ ተቀጥላላችሁ። አላህ ሲደክመው እንዴት ጋደም እንደሚል ጌታችን የት ነው ተብሎ ተጠየቀ። በታላቁ ዙፋን ተኝቶ አንድ እግሩን በሌላኛው እግሩ ላይ አጣምሮ በዚህ ምድር ላይ በምትገኝ ርቀት 500 ዓመት ሲሆን እያለ ይቀጥላል ማለት ነው። ስለዚህ አላህ ይተኛል። እናንተ በመቀመጡ ላይ ትጨቃጨቃላችሁ። አምላካችሁ ጭራሽ ከርጫ በኋላ ነው ከርጫ በፊት ተደላድሏል። ከርጫ በፊት ነው ከርጫ በኋላ የሚተኛው? ያው እሱ እንግዲህ ቀጣይነት ያለው ባህሪው ስለሆነ ኦልሬዲ የሚከታተል ነው። አንድ የሚሆን አይደለም። አሁን
በጣም እኮ የሚያስቁት እኮ እነኚህ ሰዎች ላሽ ብሎ ተኝቷል። ይተኛል፣ ይጨምራል። እንዴት ተኛ ብሎ ይፈክራል እኮ ደግሞ እኛ ለመለኮት ክብደቱ የሚከብድበት ቦታም አለ። እሱንም ማየት እንችላለን። አላህ ኪሎ ይጨምራል የሆነ ሰዓት ላይ። እሺ አዘጋጀ እሱን ሊቀንስም ደግሞ ይችላል። በጉንዳን በትንኝ ላይ ሊሆን ይችላል። ልክ እንደ እንትን እንደሚሆነው ሁሉ ኤኒዌይስ ክርስቶስ በስጋ መጥቶ በስጋ ስለተገለጠ ተመታ፣ ተኛ ምናምን የሚሉ ጥቅሶች ልታገኙ ትችላላችሁ። በስጋ ስለተገለጠ ለመለኮት ግን መተኛት፣ መድከም፣ መሄድ፣ መምጣት አይነገሩም። ያንተ አላህ ይተኛል። ከድር አላህን ማን የሚቀሰቅሰው ሲተኛ? ዝንተ ዓለም ተኝቶ አሁን ቅድም ያለው አለ ትዝ አለኝ። ሜይ ቢ ከፈትከው እንደ ክርስቲያን አላህ ሲመጣ ሲሮጥ ነው ለካ ረስቶን ነዋ ኑሮ የተወደደብን ምናምን ያለው ሰውዬ ከፍተው ነበር ድጋሚ ማሳየት ይችላል። ሲተኛስ ኑሮ የተወደደ ረስቶንስ ከሆነ ብለው እንዳይጠይቁ በእግሩ ላይ አጣምሮ ሲተኛ ክርስቶስ በስጋ መጥቶ ተኛ ሲባል አጃይብ ነው። እንዴት አምላክ ተኛ ይባላል? በስጋ ስለተገለጠ። መለኮት ግን አይተኛም። ለመለኮት መተኛት አይነገርም። መለኮት የሚተኛ አይደለም። መለኮት እዚህ እዛ ተብሎ የሚነገርለት አይደለም። አምላካችሁ አርሹ ላይ ላሽ ብሎ ተኝቷል እና ይሞታል እንዴ ታዲያ? ብቻውን አስባ ይደብረዋል እኮ ምንም በሌለበት ከአርሽ በላይ ብቻውን ከመጽሐፉ ጋር ዳሪው ላይ ይጽፍና ከዛ ይሮጥና ስፖርት ሰርቶ ለሽ ኢብን መጃህ ላይ ያለ ሐዲስ ትዝ አለኝ። ወደ ሰማይ ባደረገው ጉዞ እንትና መሐመድ ማለት ነው ሚዕራጅ ወደ አላህ እንደ መቅረብህን በምንድን ነው ያወቀው ብለው ይጠይቁታልና ጋላቢው ማነው ኳርቻው ከጋላቢው የተነሳ እንደሚንቆጫቆጨው የአላህ መቀመጫም እንደዚሁ ከአላህ የተነሳ ይንቆጫቆጫል እና ሰው ወደ አላህ መቅረቡን የሚያውቀው አርሁ በሚያወጣው ድምጽ ነው ይላል። ሷሂህ የሆነ ሐዲስ ነው በነገራችን ላይ እና እንደ አይነት ነገሮችማ ከተነሱ በጣም ብዙ የሚያስቁ ነገሮች አሉ። አላህ የሚቀመጥባት ኩርሲዋ በጣም ትንቆጫቆጫለች፣ ድምጽ ታወጣለች። ወደ ሰማይ ለመድረሱ ራሱ አንዱ ማስረጃ የሚሆነው እሱ ነውና የኮርቻ ድምጽ እንደ ኮርቻ ሲጢጥ የሚል ድምጽ ያሰማ ነበረ። ክብደት አለው ማለት ነው። ያ ፕሬዠር አሳርፎበት መሸከም ከብዶት ያ ሲጢጥ ይላል። ኢብኑ ተይሚያ እኮ ደግሞ እኮ ይላል እኮ ይከብዳቸውና እኮ ተሸክመው እኮ ከዛ በኋላ ሱብሃና ምንድነው የሆነ ሱብሃና አላህ እንደዚህ ምናምን ሲሉ ከዛ ኃይል ይሰጣቸውና ብድግ ያደርጉታል አርሹ ላይ ተሸክመው። ከዛ እዛው ላይ ምን ይላል? አላህ ግን ከፈለገ ጉንዳን እቺ ምንድን ነበረች? ሞስኪቶ ትንኝ የወባ ትንኝ እንኳን ጀርባዋ ላይ እሷን ደግፏት አላህ ማለት ነው። እሷ ላይ መኝታውን ሊያደርግ ይችላል። ይቀመጥ እንትን ሊላት ይችላል እና እሷም ልትሸከመው ትችላለች። አርሹ ታዲያ ትልቅ ነው። እሱን መሸከም ልክፈትላችሁና እፎይ ግን ይቅርታ እኛ እኮ እዚህ የምንመጣው ማለት ነው ስለእናንተ ለማወቅ ነው። እፎይ አይደል? ስለእናንተ ታስተምረናለህ ብለን ነው እንጂ የምናውቀውን ባትነግሩን፣ አሁን ስለኛ ባታወሩ። እዛ አብዛኛው ሙስሊም ታውቀዋለህ። እዛ አብዛኛው የተገኘ ስለእናንተ ነው አይደል? ይሄን የምታቀርበው ሌላ ሰው መጥቶ ከኛ ጋር ሲከራከር ነው። ምናውቀውን አላችሁ እንጂ ይሄንን በፍጹም አምላካችን ጭንቅላት ይኑራ አይኑራ አናውቅም ብለው አስተምረዋል እኮ። እሱን እኮ ልነግርህ ነው እፎይ። እኛ የእናንተን ለማወቅ ነው። እኛ ስለማናውቅ ነው። ይሄን ዲቤት ሲያደርጉ ከኛ ጋር ታወራለህ። ስለእናንተ ለመማር የመጣ ነው።
እኮ አሁን አዳምጣሽ ምንድነው እሱ የእናንተ ስህተት መሆኑን ማወቅ በራሱ የእኛን እየተማርክ ነው። ምን እያልንህ መሰለ ሙቤ፣ እንደዚህ አይነት ነገሮች ለፈጣሪ አይነገሩም እያልን በተናገርንበት ቅጽበት ደጋግመን እየነገርን ያለ ነው። እንደዚህ አይነት ነገሮች ለፈጣሪ የሚነገሩ አይደሉም፣ ለፍጡራን የሚነገሩ ናቸው ስንል የእኛ ከእናንተ ይለያል እያልናችሁ ነው። ቀጥል ብሩክ። ይሄ የከፈትኩት መጽሐፍ ስሙን ላሳያችሁና ለጠይቅህ እዚህ ጋር ለፈጣሪ አይነገርም ባልክበት ሀሳብ ላይ ማለት ነው። ኦኬ ይሰማል? አዎ ትሰማለህ። አሁን እግር ወይ እጅ የሚለው ለፈጣሪ አይነገርም እያላችሁ ነው አይደል? አሁን እየተባለ ነው አሁን በዚህ አይደል? ኦኬ አዎ። እሺ ለፈጣሪ እንትንስ አሁን እውቀት ለምሳሌ እውቀት አለው ብለን መናገር እንችላለን አይደል? ነው ፈጣሪ እውቀት አለው ስትል ምንድን ነው እሱ? አሁን ፈጣሪ ሁሉ ነገር ያውቃል፣ ያያል፣ ይሰማል እንላለን አይደል? ያ ለማየት ግን ኮንተንጀንት ነው ብለህ ታምናለህ ፈጣሪ? አይ ብቻ እንዲህም እየጠየቁ ነው። አሁን እውቀት አለው ብለን እናምናለን አይደል? እውቀትም ስትል ያያልም ስትል ኮንተንጀንት ነው ብለህ ታምናለህ? ፈጣሪን ኮንተንጀንት ነው ብለህ ታምናለህ? አይ ልጠይቅና ወደዛው እንሄዳለን። እና አሁን እውቀት አለው እያልን አይደል? አሁን እሱ እሺ የሰው ልጅም እውቀት ይኖረዋል። አሁን ታዲያ እውቀት የሰው ልጅም አለው ፈጣሪም እውቀት አለው፣ አልተመሳሰለብንም? መልካም። ያንተ እውቀት ኮንተንጀንት ነው አይደለም? ኦኬ እሺ፣ ያንተ እውቀት የተገለጠልን ነው የምታውቀው አይደለ? የምታየውስ የሚታይ ነገር ነው የምታየው አይደለ? ኦኬ። ፈጣሪ እንደዛ ነው ጥገኛ ነው ብለህ ነው የምታምነው? አይ እንደዛ አይደለም። እሱ ምንም ነገር አይጋርደውም፣ ሁሉም ነገር ያያል፣ ነገርም ያውቃል ብለን እንላለን። ያ አንደኛ አንተ የነገሮች ጥገኛ ነህ፣ ለማየትም ለማወቅም የነገሮች ጥገኛ ነህ። ፈጣሪ ግን የነገሮች ጥገኛ አይደለም። አንድ ሁለተኛ አንተ ለማየትም ለማወቅም ፓርቶች ያስፈልጋል። ለማየት አይን ያስፈልጋል፣ ለመስማት ጆሮ ያስፈልጋል አይደለ? እውቀትም ደግሞ ሪዝን አውት ለማድረግ እውቀት ያስፈልጋል። የሆነ የራሱን የሆነ እድገቶች አሉብህ አይደለ? አልኩህ እኮ አሁን እዚህ ላይ እሱ እውቀት አለው። ፈጣሪ ግን እንደዛ አይደለም። አንዴ ፈጣሪ ግን እንደዛ አይደለም። ትንቢተ ኢሳይያስ ምዕራፍ 65 አንዴ አዳምጠኝ። ትንቢተ ኢሳይያስ የምን ሐሳብ አንድ አዳምጠኛ። ሐሳቤን መጀመሪያ ተረዳይ ብዬ ነው እሱን እንላለን እኮ ልታገናኘው የሞከርከው ላጥራለህ። እሺ አዎ እንደምን እሺ በትክክል ጠይቅህና ማለት ነው። እውቀት የሚለው የሰው ልጅም አለው አምላክም አለው እውቀት። አሁን የሰው ልጅም እጅ አለው አምላክም እጅ አለው ብንል የአምላክን እጅና የሰውን እጅ ለምን እናመሳስለዋለን? የሰውን እውቀትና የአምላክን እውቀት እንዳላመሳሰል ነው ሁሉ ማለት ነው። ኦኬ እሺ አንድ አዳምጥ። ኦኬ መጽሐፍ ቅዱስ እንደዚህ ይላል፣ እንዲህም ይሆናል ሳይጣሩ እመልስላቸዋለሁ፣ ገናም ሳይናገሩ እሰማቸዋለሁ ይላል። ይሰማል ያውቃል አይደለ ፈጣሪ? ልክ ነው። አዎ እሱ እኮ ያለምንም እንትን ይመልሳል ሁሉ ነገር ያለምን ፕሊዝ አንተ የምታውቀው የነገሮች ጥገኛ ነህ አይደለም? የምታውቀው የተገለጠው ወይም የምትሰማውን ነው አይደለ? አዎ። አንድ ሰው ሳይጠራ ትሰማለህ? አልሰማም። የዛሬ ዓመት እኔ ነገ ሳልጠራ ዛሬ ላይ ሆኜ ነገ እንደምጠራ ዛሬ ትሰማለህ? አይ እሱንም አልሰማም፣ አላውቅም። ስለዚህ ለምን ታገናኘዋለህ? ማይገናኝ ታዲያ። ፈጣሪ ግን ይሰማህ ዘንድ ያንተ ድምፅ አያስፈልገው። ያንተ ድምፅ ማያስፈልገው ከሆነ ፕሊዝ አደረበኛ ሳትጣራው የሚሰማህ ከሆነ ገና ሳትጠራ ገና ሳትሰራ የሚያውቅህ ከሆነ እውቀትን ያንተን እንዳንተ ዲፔንደንት የእንትኖች ለምን ታደርገዋለህ? እኔም አውቃለሁ እሱም ያውቃል የሚል እውቀት የሚለው በራሱ ሊሚቴሽን ስላለው ማለት ነው፣ ገደብ ስላለው እውቀት የሚለው ራሱ አወቀ አንድ ነገር ከተባለ ፕሮሰስ ስለሆነ አንዴ ፕሊዝ
አወቀ የሚለው ራሱ ፕሮሰስ ስለሆነ ለፈጣሪ ግን የሆነ እንደዚህ እውቀትን እንደ ፕሮሰስ አድርጋ ማምጣትም ስለሌለበት የሆነ ጥገኛ ስላልሆነ የሆነ አካል ላይ የሆነ እንትን ላይ ይሄ እንደዚህ ሆነ የቀይ ነው የጥቁር ነው የትክክል ነው የስተት ነው የሚሉ በእንደዚህ አይነት ውስጥ ነው አንተ አወቅኩ የምትለው እያገናዘብ ከዚህ ይሄንኛው ይሻላል ይሄንኛው ከዚህኛው ይሻላል እያልክ ፕሮሰስ ነው እውቀት በራሱ ማለት ነው። ለፈጣሪ ግን እንደዛ አይደለም እኮ በፕሮሰስ ከሆነ እጅና እግር ላይም እንደዚህ ማድረግ ለምን አንችልም? ይህን ፕሮሰስ ለምን እናመጣለን? ይሄኛውን በዛ አይነት ንግግር አቅጣጫን ይዞ የሚመጣ ነው። የፍጡር ባህሪን ይዞ የሚጎትት ነው። ግራና ቀኝ የፍጡር ባህሪን የሚጎትት ከሆነ ሳትፈልግ አሁን ወደ መመሳሰል ውስጥ መጣብህ ማለት ነው። የፍጡር ባህሪን ጎትቶብህ መጣ። ምን የሚለውን እጁ ብቻ ሳይሆን እጅ የሚለው መመሳሰሉ ብቻ ሳይሆን የፍጡር ባህሪን ምን አመጣብህ? ዳይሬክሽን እና ዳይሜንሽን እንትኖችን አቅጣጫ ዞብህ መጣ። ግራና ቀኝን ዞብህ መጣ። ግራ አለ፣ ቀኝ አለ። እነኚህ ደግሞ ግራና ቀኝ በስፔስ እና ፕሌስ ውስጥ የሚገለጡ ናቸው። አንደኛው ይሄ ነው። ሁለተኛው እጁ ራሱ 5 ጣቶች አሉት። ሁለት እጅ መሆኑ ከኔ ጋር መመሳሰሉ ብቻ ሳይሆን 5 ጣቶች አሉት። ሌላኛው ችግር ነው። እስቲል ይሄንኛውን እንለፈው ብንል ደግሞ እስቲል አሁንም ደግሞ ምን ያመጣባል? መዳፍ አለው። ኦኬ ይሄንንም እንለፈው ብንል ይታያል። የሚታይ ነገር በሙሉ ደግሞ በደንብ አስተውል። የሚታይ ነገር ዳይሬክሽን ያለው የሚታይ ነገር ከሆነ ደግሞ የቦዲ ባህሪ ነው። የሚታይ ከሆነ ዳይሬክሽን ካለው የቦዲ ባህሪ ነው። መሄድ መምጣት ደግሞ ስቲል ይነገርለታል ያ አካል። ስለዚህ ይሄ አካል አዎ አንተ እንዳልከው ከኔ ጋር ላይመሳሰል ይችላል። በምኑ በመልክ በመጠን ላይመሳሰል ይችላል። ቦዲነቱን ግን አይለቅም። አልኩ እኮ አሁን እኮ እንደምልህ እጅም በለው ጣትም በለው መዳፍም በለው ያንን ነገር እኛ ጋር አምጥተን ለምን እንመስለዋለን? አሁን ጥያቄ ገባ አይደለም? አንድን እውቀትን እኛ ላይ አምጥተን እንዳልመሰልነው ሁሉ እውቀት አሁን ለምሳሌ ብዙ አይነት እውቀቶች አሉ። ይለያያል ይባል ነገር አለ። ያንን አምጥተን እኛ ጋር እንዳላመጣነው ሁሉ ሳሊ የሰጣውን ነጥቦች መጠበቂያዎቹ አይመሳሰልም እንዳንል እኮ እንትን ያለን ምንድነው? እሱ ይኸውልህ መመሳሰልን እኔ አይመሳሰል እሺ ሰዋት አለመመሳሰሉ ሳሊ ምን መሰለህ ካርሚታ እሺ እኔ አይመሳሰል ብዬ ካንተ ጋር ተስማማው ችግር የለብኝም እኮ ነው ፕሊስ ካርሚታ አለመመሳሰሉ ቦዲነቱን ዲናይ እንድታደርግ አደረገው። ኦኬ እሱ 5 ጣት አለው እኔም 2 እጅ አለኝ እሱ 2 እጅ አለው እንደኔ 5 ጣት አለው ግራና ቀኝ አለው እኔም ግራና ቀኝ አለኝ። አዎ ከኔ ጋር አይመሳሰልም። ሶዋት የሱ ቀይ ትልቅ ሊሆን ይችላል የሱ ትልቅ ሊሆን ይችላል የሱ ጠንካራ ሊሆን ይችላል ወይ ለስላሳ ሊሆን ይችላል የሱ ውስጡ ክፍተት ያለው ሊሆን ይችላል ወይንም እንዳርማታ ድፍን ሊሆን ይችላል። ይሄ ፖይንት አይደለም። የሚታይ ነው፣ የተገደበ ነው፣ የፓርት ጥገኛ ነው፣ ኢቭን ክፍልፋይ ያለው ነው። ይሄ ክፍልፋይ ማለት ነው። ለምሳሌ 2 ተብሎ የሚቆጠር ከሆነ 1 2 ተብሎ ጣቶቹ የሚቆጠሩ ከሆነ ፓርቲሽን አለው ማለት ነው። በሎጂክ ካወቅ ደግሞ ፓርቲሽን ያላቸው ነገሮች አንዱ ጥገኛ ከሆኑ የመከፋፈል ባህሪ ያላቸው የሚንቀሳቀሱ ፓርቲሽን ያላቸው የሚከፋፈ አንዱ ካንዱ ውጪ ጣቱ 5 ነው ከተባለ 5 ጣት አለው ከተባለ አንደኛው ከአንደኛው ጣት ይለያያል ማለት ነው። ወይም በመጠኑ ሊሆን ይችላል ወይም በመልኩ ሊሆን ይችላል ወይንም ደግሞ በሁሉም ነገሩ ሊለያይ ይችላል። እነኛ አንዱ ካንዱ የሚለይበት ፓርቲሽኑ በራሱ ደግሞ ፍጡር ወደ አለመሆን ወይን ይመጣል። ፍጡር ነው ከተባለ ደግሞ ጣቶቹ ራሱ የተለያዩት የተከፋፈሉት ከፍጥረት በኋላ ይሆናል ማለት ነው። ይሄ ደግሞ አላህ ምን ሆኗል ማለት ነው? ቼንጅ አድርጓል፣ ራሱ ላይ ለውጥ መጥቶበታል ማለት ነው። እያንዳንዱ የሚሄድ የሚመጣ ገደብ ያለው ነገር እሱ ደግሞ ሆሉ በፓርቶች የተገነባ ከሆነ ፓርቶቹ ፒረር ይሆናሉ ለሆሉ ማለት ነው። ይሄ ደግሞ ምንና ያመጣባል መሰለ የመከፋፈልና ለአደጋ ኤክስፖዝድ የሆነ ነው። ሶ ኮራፕትድ የመሆን ቻንሱ ሃይ ነው። ኮራፕትድ ነው። የትኛውም ሎጂክ ኮራፕት ነው የሚሆነው። ኮራፕት የሚሆን ነገር ሁሉ ደግሞ ምንድነው? ፍጡር ነው። ሲል ከኔ ጋር አይመሳሰልም ብዬ በወስድልህ ራሱ ኮራፕት ከመሆን አይተርፍም ማለት ነው።
ወጣ። ግን በእውቀት ራሱ ብናየው አሁን ዛሬ እፎይ ያወራኸውን አላህ ነገ ነው የሚሰማው። ምን ያህል ያውቃሉ ይህንን ራሱ ሙስሊሞች። ያ ወደ ቅርቢቷ መጥቶ ከዛ በኋላ በማግስቱ ሌሊት ነው የሚሄድለት። ነገ ይሰማል። ከዛ የእፎይ መጥፎ ንግግሮች ሲያበሳጩት ክብደቱ ይጨምራል። ክብደቱ ሲጨምር ማናቸው ቀድመው የሚያውቁት? ኩርሲውን የሚሸከሙት ናቸው። ከዛ ሰላዋት በቃ ጸሎት ምናምን ያደርጋሉ። አላህ ይረጋጋል ማለት ወደ ራሱ ወደ ነበረበት ስቴት ይመለሳል። ይኸው ኢብኑ ተይሚያ ነው ያለው ከኢብን መስዑድ የመጣ ሐዲስ። በእናንተ ዘንድ 24 ሰዓት እንደ በአላህ ዘንድ ስንት ነው? እንደ 12 ሰዓት ነው አለ። ሐዲስም አለ እኮ በማግስቱ ሌሊት ጸሎቱ እንደሚወጣ ጋይዳን በቦሽ ኢብኑ ተይሚያ ቀደም ያላችሁት ኮርቻው የሚንቀጠቀጥበት ነው። በአላህ ኮርስ እንትኑ ላይ አርሹ ላይ ሲቀመጥ እንዲህ 4 ጣት የምታክል ክፍት ቦታ እንዳለችው ይናገራል። 4 ጣት ክፍት ቦታ አለው። አርሹ ይበልጧል ማለት ነው አላህን። የአላህ ተሸካሚ የአርሹ ጥገኛ ነው ራሱ አላህ። ቆይላ አንበበላችሁ። ይኸው ዑስማን ኢብን ሰዒድ ደግሞ ዘገበ እንዲህም አለ፣ ዑበይደላህ ኢብን ረጃ ነገረን፣ እስራኤል ከአቢ ኢስሐቅ እርሱም ከአብደላህ ኢብን ኸሊፋ እንደነገረው አንዲት ሴት ወደ ነቢዩ መጣችና ወደ ጀነት እንዲያስገባኝ ወደ አላህ ዱዓ አድርግልኝ አለችው። እርሱም ነቢዩ ጌታን እጅግ አላቀው አገዘፈው። ከዚያም እንዲህ አለ፣ የእርሱ ወንበር ወይም ኩርሲው ሰማያትና ምድርን ሰፋ፣ እርሱም በእርሱ ላይ ይቀመጣል። ከእርሱም ከወንበሩ የ4 ጣቶች ያክል ስፋት ብቻ እንጂ አይተርፍም። መሐመድ የሚቀመጥባት ማለት ነው። በቂያማ የ4 ጣቶች ስፋት እንጂ አይተርፍም። 4 ጣቶቹንም ዘረጋ አለ። መሐመድ 4 ጣቶቹን ዘርግቶ አሳያት ነው። እንዲሁም ከባድ ሰው በሚቀመጥበት ጊዜ አዲስ ኮርቻ እንደሚያሰማው አይነት ድምፅ ጩኸት ከእርሱ ከወንበሩ አለው ለወንበሩ አለው ይላል። ይንቃቃል የአላህ አርሽ ሲጢጢጢጢ ይላል። ሌላኛው አስቸጋሪው ምንድነው? ማንኛውም እንትና ሲሞትም ደግሞ ሲጥ ብሎ ነበር። ግን ቆይ ስለዚህ አላህ ተነስቶ ነው መሐመድን የሚያስቀምጠው ወንበሩ ላይ ታዲያ? አይ ጎን ለጎን እኮ ነው የሚቀመጡት። አሁን ልዩነት እና የመሐመድ ጌጥ ወንበር 4 ጣት ማስቀመጫ ላይ እንዴት ነው የሚበቃው? በአላህ ጣት ተለክቶ ይሆናል። 4 ጣት ላይ እንዴት ነው እሱ መሐመድ? በአላህ ጣት ተለክቶ ይሆናል። አንተ ግዙፍ ነው ግርንግድ ነው ግን አለ በአላህ ጣት ተለክቶ ይሆናል። እሱ ግን ፍጡር ነው ወገኖቼ፣ ይሄ ፍጡር ነው። ምንም ከማን ተወለደ? ፍጡር ነው። መወለድ አይጠበቅበትም ፍጡር ለመባል እኮ። መሐመድ ወለደ እኮ የተወለደውን እየተመለካቸው አልነበር እንዴ? ከማን ተወለደ? ፍጡር ሆኖ መሐመድ ወለደ። መሐመድ እስቲ ማስረጃ እስቲ መሐመድ እሺ፣ አላህ ነው ያለው። የትም ይሁን የተወለደ ማስረጃ ስጠኝ። ኦኬ አላህ አልተወለደም ብለህ ነው? አይ የተወለደውን ስጠኝ። ከማን ተወለደ ነው? እናንተ የተወለደውን የተገረዘውን እየተመለካችሁ ነው። አላህ ነቢ ሳይገረዝ እስከነሸለፈቱ ሊሆን ይችላል። ታይቷለሁ ግን በደንብ አስብ። እስቲ ማረጃውን ስጠን። እሺ ጎበዝ። አላህን የነገረህ ማን ነው? ስላላህ ያስተማረህ ማን ነው? እሱ ማንም ይሁን ማንም የተወለደውን ነው ያልኩት። ከማን ተወለደ ነው? መሐመድ ነው የነገረህ። ኢየሱስ ክርስቶስ ከማርያም ተወለደ አይደል? አዳም መሐመድ የጭንቅላቱን ፈጠራ ውጤት ወልዶ አምጦ የወለዳትን ከጭንቅላቱ ለእናንተ ነገራችሁ። ውሽዝ የመሐመድ ውጤት ነው። አላህ መሐመድ ነው የወለደው። አላህ የሚባል አምላክ አለ። እግር ያለው ባት ያለው ጋነም እግሩን የሚከት ጭንቅላት ይኖር አይኖረው ብላችሁ እንድትከተሉ ይሄን ወልዶ የሰጣችሁ አላህ ማን ነው? መሐመድ ነው። አላህ ተንፍሶም አያውቅም። አንድ ቀንም ተንፍሶ አያውቅም። አላህ ማውራ ከጀመር ቆይቷል እኮ አንተ ልጅ አይደለም እኮ ሲማ እንዳይደብር ችግር የለም። እሺ መሐመድ አላህ ነው የነገራችሁ። መሐመድ እኮ ነው የነገራችሁ። ስለዚህ
መሐመድ አይደለም። ከሱም በፊት ብዙ መልእክተኞች አሉ። መሐመድ ብቻ አይደለም። ስለ እስልምና ስለላ የሚያወራው ማለት ነው። ማንም እሱ እንደዛ አይደለም። ለምን ማረጃውን ለምን አታወጣኝም? የጠየቁን ጥያቄ ማረጃ አውጣ እስቲ። አላህ ከማን ተወለደ? ማረጃውን አውጣ። በቃ ነገርኩህ እኮ ወንድማችን። ሰው ነገርኩህ እኮ ሰው ይታዝባል። ብዙ ሰው እያያ ነው ያወራውን ነገር። ማረጃ ጠየቁን መልስ። አላህ ከማን ተወለደ ነው። አረብኛ ማንበብ ትችላለህ? ቆይ አይደለም አቶ ፉአድ አላነብ እሱን አንብባለሁ አላልኩም። እሱን አንብባለሁ አላልኩም። ያው ማስረጃ ልሰጥህ እኮ ነው። ምን የምን ማረጃ ነው? ምን እምል ነው? አምላክ ከፈለገ ከሆረ ላይኖች ጋር ለአንተ ከተዘጋጁት ሴቶች ጋር ግንኙነት አድርጎ መውለድ እንደሚችል አላህ። አዎ አላህ። እሱ ከማን ተወለደ ነው የሚል እኮ። አላህን ማን ወለደ ነው? ኦኬ አያቱን ላሳየህ። ክርስቶስን አያቱን አሳየው። በቃ አያቱን ላሳየህ። አያቱን እናሳየው። ቆሮሙ ተታረጉኛ። በቃ አያቱን እናሳየህ። ጎበዝ፣ እንደውም የተሻለ እሱ ነው። አላሁ አክበር። አይፎይ እውቀት ይገርማል። ግን ጂኒዎች ስላለ አያት የመሰከሩትን ያሳየህ። አያት ማለት በአረብኛ አያት ምን ይባላል? ፏድ ምን አውቃለሁ? አላውቅም። ጠይቀኝ አላልኩም። ያለህን አያት እኮ ልናሳየህ ነው። አያት እንግዲህ አባት ቢኖረው ነው አያት ቢኖረው። ከማን እንደተወለደ አሳየኝ ነው። ከማን እንደተወለደ አሳየኝ ነው። ማን ነው ወለደው? አላህ ነው ወለደ። ማን ነው? ልናሳየህ ነው። አያቱን ካገኘው አባቱን ትፈልጋለህ። ሊቀጥሪ ጣይ እናመሰግናለን። በቃ ለምን አልሄድክም? ውይይቱን ለምን አልሄድክም? ቆይ ጧና አዘጋጃት። ለምን ቀርተህ ነው? ቆይ ፋሪ እዚህ ጋር እንትን ቀጠቀጥ ቀዳል ኢፎይ ታዝ ሴጣን ጆሮ ሸንቶበት ነው። ጧና እንዲያሳያቸው ክርስቲያን ቪዲዮ አለ። ጀዱ አበሪም እንዳለ ታውቃለህ? እፎይ ይሄንን ክፍል ሲፈታው የማህይም ጂኒ ንግግር ነው አለ። የደንቆሮ ጂኒ ንግግር ነው ይሄ አለ። ታዲያ ጂኒው ገና ከድንቆርናው ሳይላቀቅ ነው እንደ ስለ አላህ ሊመሰክር ቁርአን ላይ መጣው። ገና አላህን ሳያቅ ነው መጥቶ ሚስትም ልጅም አልያዘ የሚለው ጂኒው ገና ድንቆርና ላይ። እንዴት ነው ደንቆሮች ለአላህ የሚመሰክሩት ቁርአን ላይ መጥተው? ያውም ጂኒዎች ማለት ነው። ያሳዝናል። አያቱን ሊያሳዩን ነው። ጧና አብዝተዋታል። ጧና አሳያቸው ክርስቲያን አሳያቸው። እስከዛ ቅድም እፎይ እየተናገርከው በደንብ መነገር አለበት። ኧረ ተው ቆይ ሚዩት አድርግ ቅድሚያ። ኖ ይሄንኛውን አይደለም፣ ሌላ ቅድም ልክ የላለሁ። ይሄ ዶሮ የመጀመሪያው ነው። ቀጥል ቢኒ። መሰመር ያለበት እፎይም የተናገረው ብሩኬም የተናገረው አላህ አንዳንዴ ክብደት ይቀምጣል፣ አንዳንዴ ደግሞ በትንኝ ጀርባ ላይ ራሱ ይቀመጣል የሚል ሐዲስ አለ ወይም ኪታብ አለ። ባይዘዌ አምላካችሁ አላህ ትንኝ የሚያዝለው ነው። ትንኝ የሚያዝለው ባይዘዌ በትንኝ ጀርባ ላይ የሚቀመጥ በትንኝ የሚታዘል ደካማ አምላክ ነው ባይዘዌ የተገለጠው። አንዳንዴ ደግሞ በጣም ሲናደድ ክብደቱ ጨምሮ ደግሞ መላእክቶችን ያስጨንቃቸዋል፣ ክብደት እየጨመረ ማለት ነውና በትንኝ የሚታዘል ደካማ አምላክ አላህ። ለምንድን ነው እሱን የምታመልኩት? ትንኝ አስቡት እንግዲህ ትንኝ ጀርባ ላይ ወይም ደግሞ ሞስኪቶ የወባ ትንኝ ማለት ነው እዛ ጀርባ ላይ ይታዘላል ይላል እስላማዊ ማስረጃ ማለት ነው። ኦኬ እሺ ማስረጃውን ለምን አታሳየንም? ከፈትልሻል፣ ችግር የለም ይከፈታል። ስለዚህ በትንኝ ጀርባ ላይ የሚታዘል አምላክ ለምን ታመልካላችሁ? ሲናደድ ክብደቱ አሁን ብሩክ ይከፍትልሻል፣ ችግር የለም። ሲናደድ ክብደቱ የሚጨምር አምላክ ክብደት የሚጨምር የሚቀንስ ሰው ፍጡር ነው ማለት ነው። ዘላለማዊ ነው ክብደቱ። አንድያም አምሳያም
አንቺ ነሽ እንደዛ የምትይው፣ አንቺ ነሽ እንደዛ የምትይው። ኡስታዝ ምንድነው ስኮላሮችሽ፣ ምሁሮችሽ ግን ትንኝ ጀርባ ላይ ይታዘላል ክብደቱ ይጨምራል እያሉ ነው። ክርስቲያን ቪዲዮን አሳይና ብሩኬ ያሳይሻል። አሁን ክብደቱ እንዴት እንደሚጨምር አላህ ሲናደድ ያሳይሻል፣ በራስሽ ስኮላሮች ማለት ነው። እና ትንኝ ጀርባ ላይ የሚታዘል አምላክ አታምልኩ። ደካማ ትንኝ አስቧት እንግዲህ የኔን ጣት እንኳን መሸከም አችልም። አምላካችሁ ግን ትንኝ ጀርባ ላይ ራሱ ይታዘላል ማለት ነው። እንዲህ አይነት ደካማ አምላክ አታምልኩ። ቀጥል ክርስቲያን። ቢኒ ግን ባነሳው ላይ ጥያቄ አለኝ። ትንኝ ጀርባ ላይ የሚታዘል በጣም ትንሽዬ ነገር ነው። ድምፁ ደግሞ ድንጋይ ላይ እንደሚጎተት ሰንሰለት ነው ይላል እኮ ቡሃሪ ሐዲስ ላይ አለ። ቡሃሪ 7481 ላይ አላህ መላኢካዎችን ድምፅ ሲያዛቸው የሚያወጣው ድምፁ በጣም እንትን ከመሆኑ የተነሳ ድንጋይ ላይ የሚጎተት ሰንሰለት እንዴት ነው ኮኮኮ ነው የሚለው ነው እንጂ አላውቅም። እና እንደዛ ነው ድምጽ የሚያወጣው ይላል። ከትንኝ እንደዚህ አይነት ድምጽ እንዴት ሊወጣ ይችላል? ትንኝ ጀርባ ላይ ከሚታዘል ማለት ነው፣ ከትንሽዬ አካል። ይሄ በጣም ከባድ ነው። የት ነው የምታመጡት? የሌለ ታሪክ ለምንድን ነው አፍራ ይከፈታል። ቀጥል። ቋን እናሳያቸው አንዴ፣ ዘና እንበል እስቲ። የሌለ ታሪክ ለምንድን ወራሪ የሰሞኑ በየሚዲያው ጧት ወራሪ የሰሞኑ በየሚዲያው ማለት ነው የሚልህ ማለት ነው። በል ያለ አዑዙ ቢላሂ ሚነሽ ሸይጣን ረጂም በል አዑዙ ቢላሂ ሚነሽ ሸይጣን ረጂም በልማ No. Ni. Na. Na. Mia. Ne. Mia. Ne. Na ya አይደለም ና ያልኩም ና ማለት ሴት ነው። ኒ ና ኒ በል ኒ ኒ አይዋ ና ኖ ኖ እዚህ አይነት ፊደል አለ እንዴ? ቆይ ኔ ኑ አንድ ጀላራ ወንድሜ ቀይ ትቀጥላለህ። ይሄ እኮ አስተምሮት ነው። አሁን እኛ አማርኛ ነው ቋንቋችን አይደል? እኛ ደግሞ ቁርአናችን በአረብኛ ነው የተጻፈው አይደል? ስለዚህ እኮ የሚያስብ ነገር ምንም እንትን የሚል ነገር የለውም። አይታ አማርኛው ፊደሉ አሁን እንደዛ ትክክል ነው የጠራው እኮ እሱ የሚያስተምርበት ሲስተም ነው። ገባህ አይደል? ኡስታዙ ባባሩ ከለው ጧን ያመጣነ ለምን እንደሆነ ታውቃለህ? ሙባ ያው ኮመንት ላይ ቁጥር የሚቆጥረውን አየው ጧ እያለ አካታይ ዝም ብሎ አብዛኛውም ዝም ብሎ ነው። የእናንተ ልጅ ጧ እያሉ ሲጽፉ ጊዜ ከዚህ በፊት ቀደም የመጀመሪያ የከፈተው ሜቢ ክርስቲያን እሱን እሺ፣ አሁን አሳየው። ቀስ ብላችሁ የኛው ኡስታዝ ተናግሮ ነበረ። ከዛ የዚህኛውን ያዘና ደግሞ ያንኛው ሰሞኑን እየተዛመተ ያለ ጧ ምትል። ስለዚህ ጧ ምናምን ነገር ሲል አባባሉ ኢንተርቴን ስለሚያደርግ ነው ስለሚያስብ እንትን እያስተማረ ያለው ኡስታዙ የእንትኑን ነው። ገባህ አይደል? እኛም በክፉ እንድንባል ነው መስሎ አንዴ ሙባ እያስተማረ ያለውን እኮ በክፉ የፈረጅንበትም የለም እኮ እንደዚህ ኢንተርቴና እሱ ለማዝናናት ነው እንደዛ የተጠቀመው ለማሳቅ ነው እሱም እንጂ ጧ በል ሰሞኑን ጧ እየተባለ አይደለ እንደዛ ብለህ ቅራ አዑዙ ቢላሂ ሚነሽ ሸይጣን ረጂም በል ሲለው ጧ በል ምናምን ነገር እንደዛ በል እያለው ነው እያዝናና እንትን እያለ ነው። ዊናው ዳት ሪስፔክት እናደርጋለን እሱን። እኛም እሱም ለማዝናናት ለመሳቅ ነው ያደረገው። እኛም ደግሞ ተሳሳተ ምናምን ብለንም የተናገርነው የለም። ይሄንኛውም በተመሳሳይ እንደዛ አለ። ኮመንታችን ላይ ጠዋጧ ብለው ሲጽፉ ያኛውን ስላስታወስነው ነው። ቀጥል ክርስቲያን። ያ ዋናው ጠዋ ይሄ ነው። አክቹአሊ ሴትዮ ቢክራ ሆና በሷ ላይ በነገራችን ላይ ካላህ በላይ የሚማሩት ስለዚህ ነው። ይሄንን በዛው ይውልኝ። ይቺ ሴትዮ ቢክራ ሆና በሷ ላይ በሚገባበት ሰዓት ምን ያደርጋል? ድንገት ይቺ ሴትዮ ሳታስብ መግፋት የለበትም። ስጋን የሰውነት ክፍል ምን ይላሉ ሼኹ?
ቀስ ብሎ እያጫወተ ቢክሯን መውሰድ አለበት። ድንገት ብድግ አድርጎ ያችን ሴትዮ ሰውነቷን ሳያለዝብ በተለይ አንዳንዶችማ በቃ ጦርነት የገጠሙ ነው ይመስላል። ጦርነት የገጠሙ አንደኛው ምንድነው እኔ እንደው ብዙዎች ድንገት ብድግ አድርገው በቃ እንደሚያደርጓቸው ነው። በቃ ከዛ በኋላ ፍቅር የሚባለውን ነገር አላውቅም የሚሉ ሴቶች ገጥሞ ከዛ በኋላ ግንኙነት ካደረገና ብልቱ ወደ ብልቷ ከደረሰ በኋላ ቢክራ ከሆነች ቶሎ ማውጣት የለበትም። ሰው ላይ አረጋግቶ ይዞ እሷን ህመሟን እንዲተዋት ማረጋጋት መቻል አለበት። ወላሂ ይሄ ጉዳይ በጣም ብዙ ሴቶች በድንግልነታቸው በልጃገረድነታቸው እንዲህ አይነት ሙፋጃአ ግንኙነት ተደርገው ወንድ የሚባል አስጠልቷቸው ትዳር የሚባል አስጠልቷቸው የአልጋን ጣዕም አናቅም የሚሉ ሴቶች ብዙ ሴቶች ገጥመውኛል። ብዙ ሴቶች ነግረውኛል። ይሄንን ተጠንቀቁ። ቢክራ የምታገባ ወንድ ቢክራ ሚስትን ስታገባ ቀስ ብለክ አለሳልሰክ በቃ ያንን የስጋ ክፍል ቀስ ብለህ መቁረጥ መቻል አለበት። ልክ በምላጭ እንደምትቆረጠው ቀስ አድርገህ እኔ ግን ክርስቲያን ይሄ ቪዲዮ ከጆኩ ባሻገር አንድ ትልቅ መልእክት ያለው ቪዲዮ ነው ለኔ። ጌታ ልብ በሉ። ፈቷቸው ጠቅላላ ይሄ ነው። ይሄ ኡስታዝ ወንድ ነው። በእስልምና ከሴቶች ጋር እንደዚህ አጅነቢ ከሆነ ሴት ጋር መገናኘት የለበትም። ብዙ እንደዚህ አያወራም። ግን መሰረታዊ በጥያቄ ነው የሚያገኛቸው። ብዙ ሴቶች ለሱ የሚነግሩት ምንድነው? እንደዚህ አይነት ስሞታ ነው፣ እንደዚህ አይነት ብሶት ነው፣ ችግራቸውን ነው። ፈትዋዎቹ ላይ ባሌ እንደዚህ ያደረገኝ፣ እንደዚህ ስሜት የለኝም፣ ዲቴል ነው ገብቶ የሚያወሩት። ይሄ ራሱ ይሄ ቪዲዮ አንድ ምስክር ነው። ፕላስ ስለ አምላካቸው ግን ጭንቅላት ይኑረው አይኑረው የሚያውቁት ታሪክ የለም። ኡስታዞቹ የሚጠየቁት እነሱ የሚያስተምሩት ታሪክ የለም። ኡስታዞቹ የሚጠየቁት ስለ እንደዚህ አይነት ነገር ነው፣ ስለ ማህበራዊ ህይወት። ይሄ የስነ ተዋልዶ ጤና ምናምን ማህበር ነው እንጂ ሃይማኖት ሊሆን አይችልም። ይሄ ፈትዋ ገብታችሁ እዩ። እንዳለ የሚጠየቀው ስለ መለኮታዊ ስለ አምላካቸው አንዲት ጥያቄ የለም። አንድ የሚጠይቅ የለም፣ የሚያውቅም የለም። አላህ አንድ ነው፣ አይወልድም አይወልድም፣ ጌም ኦቨር አለቀ። ከዛ በኋላ ይተነትነዋል እንደዚህ። እንግዲህ የስነ ተዋልዶ ትምህርት ነው እንጂ እና ከቀልዱ ባሻገር ይሄም ነገርን በደንብ መታየት አለበት ብዬ ስላስብኩ ነው። ያ መማማራቸው ጤናማ ሆኖ ሳለ እንትራም እንዳለው ቃል እንዳለው ስለ አምላካቸው ሲሆን ግን ሁሉም ቤዳ ኬፍ ነው፣ አልተገለጠም፣ አናቅም ነው። ይሄ በጣም አስቸጋሪ ነው።